አንዳንድ ሰዎች አፋቸውም እጃቸውም ስለማይጾም እንዲህ የሰማይ ስባሪ ያክላሉ። ሲያዩት ያለማረ ሲበሉት አይጥምም ይላል የሀገሬ ሰው። እንዲህ አይነት አባት ስለ ስጋ መገዛት ቢያስተምር አያምርበትም። ለማንኛውም ጾም ሰመን በ43ኛው ሰበካ መንፈሳዊ ጉባኤ በአቡነ ተክለ ሃይማኖት ገዳም ከሁላችሁ ሰዎች በውስጥ እንደተላከልኝ ከሆነ ብፁዕ አቡነ ሩፋኤል ላይ አሁንም ተቃውሞ እየተነሳባቸው ነው። ይህ የምትመለከቱት ቪዲዮ 17 ዓመት ወይም ከዛ በላይ በመሩባት በጋምቤላ ሀገረ ስብከት እጅግ በጣም ብዙ ነገር ተፈጥሮብናል። ከዚህ አሜን። በጣም ነው ሞት በጣም ነው ሞት አሜን አሜን አሜን። ያንተ ጸጉር ሲወጣ ያለው አሜን። አር ዩ ሹር yes አይ 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 አራዛታ ባቃያ አሜን አሜን። ኢለ ምን መሰለህ ዴቲንግ ከሆነ ሰዓት ጀምሮ ድሮ ማለት ነው ዴቲንግ ቀደም እንዳልኩ ማለት ነው ማርያምን አታክ ሲያደርጓት የሆነ የክርስቶስን እናት አታክ ያደረጉ ሳይሆን እዩ ጩፋ ማስተርስ ተመርቅ ያለው ብሎ እንግዲህ ሚዲያው ላይ በጣም አቧራ እየተነሳ ይገኛል። በመጀመሪያ ደረጃ ማንሳት የምፈልገው አራት ነገሮች ናቸው ከእዩ ጩፋ ጋር ተያይዞ። የመጀመሪያው እዩ ጩፋን በማስተርስ ያስመረቀው ተቋም ወይም ደግሞ ኮሌጅ ስሙ ምንድን ነው? እዚህ ጋር ፎቶ ላይ እንደምታዩት የእዩ ጩፋ ፊት ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ሶሻል ሚዲያውን በከፍተኛ ሁኔታ እያነጋገረ የነበረው ስለ አቡነ ሩፋኤል ነው ማለት ነው ቪዲዮ ይዤላችሁ የመጣሁት። ምን አይነት ችግር ሀገረ ስብከታቸው ለተፈጥሮ ነው ሰው እንደዚህ እየወረደባቸው ያለው የምለው ሰፋ አድርገን ልዩ ወንድሞቻችንና እንዲሁም ደግሞ ልዩ ቲክቶከሮች ወንድሞቻችንና እንዲሁም ደግሞ ልዩ የቤተ ክርስቲያኒቷ አገልጋዮች ሐሳባቸውን እየሰነዘሩ ይገኛሉ ማለት ነው። ኦርቶዶክሳውያን ቪዲዮዎችን ሰብሰብ አድርጌ ይዤላችሁ ስለመጣሁት ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። በሁለተኛ መረጃችን የምንመለከተው የጴንጤዎችን ጉድን ነው ማለት ነው። ያዳራሻቸውን እጅግ አሳፋሪ ተግባሮች አሉ ማለት ነው። ኦርቶዶክሳውያን ሐሳብ እየሰጠን አብረን እንመለከታለን ማለት ነው። በሶስተኛና መጨረሻችን ቪዲዮአችን የምንመለከተው ከሰሞኑ ሶሻል ሚዲያውን በከፍተኛ ሁኔታ እያነጋገረ የነበረ እንዲሁም ደግሞ የጴንጤ ቤትን እርስ በራሱን የከፋፈለ የእዩ ጩፋ ማስተርስ የመያዙ ጉዳይ ብዙዎችን እያነጋገረ ይገኛል። ማስተርሱን የያዘው በካራቴውን እንዲሁም ደግሞ በቴዎሎጂውን አብረን ቪዲዮዎችን እንመለከታለን ማለት ነው። ኦርቶዶክሳዊ ታዲያ እናንተም ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርጉ እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችና ዘኩ 16 እያመጣላችሁ ስለሆነ ዘኩ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ሰመን በ43ኛው ሰበካ መንፈሳዊ ጉባኤ በአቡነ ተክለ ሃይማኖት ገዳም 98 ኩንታል ለውዝ እና ሰሊጥ በጎደረ ወረዳ 129 ኩንታል ቡና በመንገሻ ወረዳ 2145 ኩንታል ቡና አምርቻለሁ። እንዲሁም በሀገረ ስብከቱ ውስጥ 11 ህንፃዎችን አስገብቼ ከፍተኛ ገቢ እንዲያገኙ አድርጌያለሁ። እንዲሁም በክልሉ 3 ፎቆችን አስገብቼ ትምህርት ቤቶችን ከፍቼ 13 ፎቆችን አስገብቼ ትምህርት ቤቶችን ከፍቼ አገልግሎት እንዲሰጡ አድርጌያለሁ ያሉትን ፍጹም ነጭ ውሸት ያልሰማው የጋምቤላ ሕዝበ ክርስቲያን ሐሰት መሆኑን እንዲያረጋግጥልን እናሳስባለን። አንዳንድ ሰዎች አፋቸውም እጃቸውም ስለማይጾም እንዲህ የሰማይ ስባሪ ያክላሉ። ሲያዩት ያለማረ ሲበሉት አይጥምም ይላል የሀገሬ ሰው። እንዲህ አይነት አባት ስለ ስጋ መገዛት ቢያስተምር አያምርበትም። ለማንኛውም ጾም ከመንፈሳዊ ጥቅም ባሻገር ትዕግስትንና ራስን መግዛት እንዲቻል ያደርጋል። በቅዱሳን አባቶች አስተምረው ጾም ነፍስን ብቻ ሳይሆን ስጋንም ለአገልግሎት የሚያዘጋጅ መንፈሳዊ ልምምድ እንደሆነ ይገለጻል። በዚህ ዘመን ሳይንስ ስለ ጾም ጥቅም አበክሮ እየተናገረ ይገኛል። ከሚሰጣቸው ጥቅሞች የሰውነት ክብደት መቀነስ፣ የልብ ጤና፣ የአእምሮ ጤና፣
የተስተካከለ የሰውነት አቋም በጾም እንደሚገኝ ሳይንስ በጥልቅ ያብራራል። ለመንፈሳዊ ዓለም የሚደረገው ጾም የተስተካከለ ቁመናን የሚሰራ ትልቅ መሳሪያ ሆኖ እናገኘዋለን። እዚህ ጋር የምታዩት ግለሰብ ግን እጁም አፉም ስለማይጾም የኬንያን ዞን አክሎ በብሔር ስም ቤተክርስቲያን የገባ ወንበዴ ሆኖ ታገኙታላችሁ። ለዘመናት ተከብሮና ተጠብቆ የኖረውን የወርቅ ጽላትና ቅርስ ዘርፏል። ይህ የወርቅ ጽላት ወደ ቦታው እንዲመለስ አማኞች እየጮሁ ይገኛሉ። ለጽላት ክብራቸውን አሳልፈው የሰጡ አባቶች ባሉባት ሀገር በታሪክ ተደርጎ የማያውቅ ጳጳስ ለጽላት ይሞታል እንጂ ይሰርቃል የሚል ታሪክ በሌላት ቤተክርስቲያን ዛሬ እንዲህ አይነት አባት መሳይ ወንበዴ አፍርታለች። ይህን ወንበዴ ቤቷ አስገብታ ክብሯን እያዋረደች ትገኛለች። ከሀገረ ስብከት እንዲነሳ የተጀመሩ ድምፆች የቀጠሉ ሲሆን አንዳንድ አካባቢዎች ምዕመኑ ወደ ቤተክርስቲያን አናስገባም እያለ እያባረረው ይገኛል። አንዳንድ ቦታዎች ደግሞ ገብቶ ሹመት እስከ መስጠት ደርሷል። በዲማ ወረዳ ቤተ ክህነት ከ4 አጥቢያዎች ጠባቂዎችን ጭምር በማስፈራራትና በማስገደድ ከ4 ሚሊዮን ብር በላይ እንደዘረፈ የሚታወስ ነው። የቤተ ክርስቲያን ልጆች ቤተ ክርስቲያናቸውን ከዚህ ሰው ጠብቆ ጥያቄያችን መጠየቅ እንቀጥላለን። እንዲህ የሚቀጥለው እስከ መቼ ነው? ከዚህ ውጭ ጥፋት ከየት ይምጣ? ምን እስከሚያደርግ ነው የምንጠብቀው? ጳጳስ ቤተ መቅደስ ያንጻል እንጂ ጽላት ይሰርቃል ወይ? ለማንኛውም በአካልም በግብርም የአባትነት ባህሪ ከሌላቸው ሰዎች ቤተክርስቲያንን መጠበቅ ይገባል። ከሌላችሁ ሰዎች በውስጥ እንደተላከልኝ ከሆነ ብፁዕ አቡነ ሩፋኤል አሁንም ተቃውሞ እየተነሳባቸው ነው። ይህ የምትመለከቱት ቪዲዮ 17 ዓመት ወይም ከዛ በላይ በመሩባት በጋምቤላ ሀገረ ስብከት እጅግ በጣም ብዙ ነገር ተፈጥሮብናል፣ ከዚህ በኋላ መታገስ አንችልም በማለት የሰኔ ሚካኤል ቀን ያላቸውን ተቃውሞ ገልጸዋል። ሙሉ ቪዲዮን ከፈለጋችሁ በቴሌግራም ላይ እለቅላችኋለሁ። በዚህ ሊንክ የገባችሁ መስማት መመልከት ትችላላችሁ። ይገባል ክብር ይገባል እልልታ የአራት ቀን ሬሳ አቤት የምንለት አጋንንት ለስሙ ሚንቀጠቀጡለት እግዚአብሔር ሰው አሜን። በጣም ነው የምወድህ፣ በጣም ነው የምወድህ። አሜን አሜን አሜን። ያንተ ጸጉር ሲወጣ ያለው አሜን። Are you sure? Yes. Ay አራሳታ ባቃያ አሜን አሜን። አረ ወይኔ አሜን። አንተ እንደዚህ መሆን አትፈልግም? yes አትፈልግም? ይደብረኛል። ያ አሜን። ይኸው ኢንተርናሽናል አፖስቶል አልኩ። ይኸው አሁን አንተ ከዚህም በኋላ አውሮፓ አሜሪካ ማለት ይኸው ሲማ ከዚህም በኋላ አሜን አንተ የምታገልግለው ቋንቋ ልጭንብኝ አው ላንጉጅ ልጭንብኝ 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 አሜን ዘርጉጁ ኢየሱስ ኢንተርናሽናል ላንጉጅ አሜን ጫንኩ አንተ ላይ አሜን ጫንኩ አንተ ላይ ጫንኩ አንተ ላይ ጫንኩ አንተ ላይ receive it receive it receive it receive it receive it receive it ኢለ ምን መሰለህ ዴቲንግ ከሆነ ሰዓት ጀምሮ ድሮ ማለት ነው ዴቲንግ ቀደም እንዳልኩ ማለት ነው ማርያምን አታክ ሲያደርጓት የሆነ የክርስቶስን እናት አታክ ያደረጉ ሳይሆን የሚመስላቸው የሆነ ኦርቶዶክስ ተዋህዶን አታክ እያደረጉ ይመስላቸዋል ወይ ሌላ ቤተ እምነትን አታክ እያደረጉ ይመስላቸዋል። that's their problem ጭንቅላታቸው ውስጥ የማይመጣ ያ ነው ማርያም የክርስቶስ እናት መሆኗን ይረሳሉ። ብቻ that's መልሱ ማለት ነው። እቺን ወድጄልሃለሁ የሆነ ቦታ ሰነቀራታለሁ ሰሞኑን የሰው ጭንቅላት ውስጥ ያለው አለ የሆነ እንትን ተደርጎ ተጥሏለች ላይክ ከኖርማል ከዶክትሪኑ የሚልቅ በቃ የሆነ ኢቭን ለራሱኛ ለትንሿ ነገር ኢቭን ለሳክራሜንት ለህፃናት ጥምቀት እንኳን አረ እናንተ መለስተኛ ኦርቶዶክስ ናችሁ፣ አረ እናንተ እንትን ናችሁ። ኢትስ ላይክ የሰው ሜንታሊቲ ውስጥ የተጨመረ ነገር አለ። የሆነ ጥሩ አመለካከት የላቸውም ብዙ ጊዜ ለእንትን ለተዋህዶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ጊዜ ጥሩ አመለካከት የላቸውም ብዙ ነገር ላይ እንደዚህ አይነት ነገሮች ጋር ጀስት የእነሱን ይዛችሁ መጣችሁ ኦኬ እነሱን ለመምሰል ነው ከነሱ ነው ያመጣ እንደዚህ አይነት ነገሮች አሉ።
ቀጥታ ከእናንተ ቀጥታ መለጠፍ አለ። በቃ ኦኬ ከእነሱ ነው ያመጡት ልክ እንደነሱ ኢቭን ለራሱ እዚህ ላይ እንደምታዩት ማለት ነው። እኛ ገና የራሳችንን ሜሪዮሎጂ ማውራት ስንጀምራ ልክ እንደነሱ የሆነ ነገር ስንል ልክ እንደነርሱ አይነት ነገር ነው የሚባለው። አዙዛ ስትሪት ላይ ነው የጀመረው በነ ቻርልስ ሲሞር ነው የጀመረው ብለን ስናገር 3 ዓመት በፊት 2 ዓመት በፊት የወረደብኝን ዱላ ታስታውሳላችሁ? ታስታውሳላችሁ? ራይ ኖ እኛ ከፔንቴኮስቴ ቀን ነው የጀመርነው፣ እኛ በዚህ ነው የጀመርነው። ኖ ዩ ክሌም ዳት እዛ ጋር ያሉ ነገሮችን ክሌም ታደርጋላችሁ እንጂ እዛ ጋር አይደለም የጀመረው። 1906ን ሜንሽን አደረገ፣ ጠቀሰ። አዙዛ ስትሪትን ጠቀሰ፣ ቻርልስ ሲሞርን ጠቀሰ። እኔ 3 ዓመት በፊት ያወራሁትም እነዚህን ጠቅሼ ነው። እነ ቻርልስ ሲሞርን ጠቅሼ ነው። እነ ቻርልስ ፓህራምን ጠቅሼ ነው። አዙዛ ስትሪትን ጠቅሼ ነው። 1906ን ጠቅሼ ነው። ግን ውርጅብኝ ነው የወረደብኝ። የሆነ እኛ ስንናገር ነው መስማት ማትፈልጉት ማለት ነው አንዳንድ ሰዎች። ችግሩ መስማት ፈለጋችሁም አልፈለጋችሁም ከማውራት ወደኋላ አንልም እኛ ምናውቀው። ምክንያቱም የሆነ ግብ አለን። በተለይ ትራዲሽናል የፋንዳሜንታሊስት የምንባል አማኞች ግብ አለን እኛ። ፕሮቴስታንቲዝም የሚባለውን ነገር የምንወድ ሰዎች ግብ አለን። በቃ እውነተኛ የሆነው ነገር፣ ታሪካዊ የሆነው ነገር፣ መጽሐፍ ቅዱሳዊ ከምንም በላይ የሆነው ነገር ገኖ መውጣት አለበት የሚል እምነት ስላለን ማለት ነው። ስለዚህ እዩ ጩፋ ማስተርስ ተመርቄያለሁ ብሎ እንግዲህ ሚዲያው ላይ በጣም አቧራ እየተነሳ ይገኛል። በመጀመሪያ ደረጃ ማንሳት የምፈልገው 4 ነገሮች ናቸው ከእዩ ጩፋ ጋር ተያይዞ። የመጀመሪያው እዩ ጩፋን በማስተርስ ያስመረቀው ተቋም ወይም ደግሞ ኮሌጅ ስሙ ምንድን ነው? እዚህ ጋር ፎቶ ላይ እንደምታዩት የእዩ ጩፋ ፊት በደንብ ይታያል ጥርት ብሎ። ለምንድን ነው የተቋሙ ስም ላይ ብለርድ የተደረገው? ለምንድን ነው? የተቋሙ ስም ምንድን ነው? ማወቅ እንፈልጋለን። አንደኛው እሱ ነው። ሁለተኛው እዩ ጩፋ በተመረቀበት ቀን ብዙ ተመራቂዎች ነበሩ፣ ግን ሜን ካራክተር ተደርጎ የተወሰደው እሱ ነበረ። ለምን አስፈለገ? ብዙ በማስተርስ ከሱ ጋር የተመረቁ ሰዎች አሉ። እሱ ተለይቶ የእሱ መመረቅ ይህን ያህል ያስገረመና ያስደነቀበት ምክንያት ምንድን ነው ስላልገባኝ ነው። ሶስተኛውና ዋና ትኩረት እንድትሰጡልኝ የምፈልገው የተገኙት ሰዎች እዛ ጋር የእዩ ጩፋን በማስተርስ መመረቅ ተከትሎ ለእንኳን ደስ አለም ሊሆን ይችላል ለተለያዩ ነገር የተገኙት ሰዎች የተደበላለቀ ስሜት ፈጥረውብኛል። ለምሳሌ እንደምትመለከቷቸው ናቸው። አብዛኞቹ የግል ቸርች ከፍተው ራሳቸውን ሐዋርያት ነን ብለው ራሳቸውን የሰየሙ ሰዎች ናቸው። ያ ብቻ አይደለም፣ በከፈቱት ቸርች ስም ገንዘብ እየለቀሙ ለድሃው ባዶ የቃላት ተስፋ እየሰጡ እነሱ ግን ህልማቸውንና ጽድት ያለ ኑሮ የሚኖሩ ሰዎች ናቸው። ፕላስ ደግሞ ስለነሱ መጥፎ ያወራን ሰው አሳደው በማሳሰርና በማንገላታት የሚታወቁ ሰዎች ናቸው። እነዚህ ሰዎች መካከል ማስተር አብነት ምን ይሰራል? በቃ እኔ ያልገባኝ ነገር ይሄ ነው። ወይስ ማስተር አብነት እዛ ጋር የሚመረቅ ሌላ ዘመድ ነበረው? ካልሆነ ግን እዩ ጩፋን ተከትሎ ማስተር አብነት እዛ ጋር መሄዱ ለምን አስፈለገ? ከነሱ ጋር የሚጋራው ነገር ካለ ከነሱ ጋር የሚመሳሰልበት ነገር ካለ ቢያሳውቀንና ካሁኑ ብናቅ ጥሩ ይመስለኛል። እዚህ ጋር ማስተር አብነት መገኘቱ እነዚህ ሰዎች እነዚህ ወንበዴዎች መካከል ማስተር አብነት መገኘቱ ለእኔ ምንም የተዋጠልኝ ነገር የለም። ይህንን ነገር ያዙልኝ። ማስተርሱን እንደሚመረቅ ሲያሳውቅ ሰኔ 14 እዩ ጩፋ ማስተርሱን ይመረቃል ብለው ፌስቡክ ላይ የሚሆን የተለያዩ ማህበራዊ ሚዲያዎች ላይ ሲለጥፉ ማስተርሱን እየተማረ የፒኤችዲውንም ጥናት እያደረገ ነው። በኢትዮጵያ የትምህርት ስርዓት ወይም ደግሞ በኢትዮጵያ የትምህርት ካሪኩለም አካሄድ መሰረት አንድ ሰው ማስተርሱን ተምሮ ሳያጠናቅቅ ፒኤችዲ መጀመር አይችልም። የፒኤችዲ ዲዘርቴሽን የፒኤችዲ ትምህርት የሚጀምረው ከማስተርስ ኢንድ ወይም ደግሞ ማስተርሱን ተመርቆ የማስተርሱን ወረቀት ከያዘ በኋላ የሚጀመር ሌላ ጉዳይ ነው። ፒኤችዲ እንዴት ነው ፒኤችዲ እና ማስተርስ? ስላስገረመኝና ስላሳቀኝ ነው። ማስተርስ ሳያልቅ የፒኤችዲ ጥናት መጀመር ይቻላል ወይ? ለትምህርት ስኮላር እና ኤክስፐርቶችም ይህን ጥያቄ ማንሳት እፈልጋለሁ። ከመጀመሪያው እስከ መጨረሻው የሆነ ልክ ያልሆነ ነገር ያለ ይመስለኛል። ፕላስ ደግሞ እዩ ጩፋ የመጀመሪያ ዲግሪውን የተማረ ከ1 እስከ 12 ትምህርትም ጨርሷል የሚለው ራሱ ሌላ ጥያቄ የሚያስነሳ ነው። ግን እኔ ከሁሉም ያልተዋጠልኝ ነገር እነዚህ ወንበዴዎች መካከል ማስተር አብነት ምን ይሰራል? ነገር ጠይቁልኝ። ዘፍኔ እድግበል እንኳን ለቆብና ለካባ አበቃ፣ እንኳን ለዚህ ወግ ማዕረግ አበቃ። ሳትለፋ ባቋራጭ እንሽልኩልክ ብለህ ሽሙንሙን ብለህ በመምጣትህ ደስተኛ ነን። እሺ፣ ለማንኛውም ከዚህ በፊት መክሬህ ነበረ። ምክሬን ማሰማ ከሆነ ያንተ ውርደት ይቀጥላል።
ምን ብዬ ነበረ? አዲስ ኪዳንን ስለማታውቀው አትንካው። የኢየሱስን ትንሣኤ የመሰከሩት መግደላዊት ማርያምና የኢየሱስ እናት ማርያም ናቸው። ማርያም መነሳቷን አይደለም የተናገረችው፣ መነሳቱን ነው የተናገረችው። ኢየሱስ እንደሚሞትም ተናግሯል፣ እንደሚነሳም ተናግሯል። የት ቦታ ነው የክርስቶስ እናት ማርያም የክርስቶስን መነሳት ያበሰረችው? የቱ ጋር ያነበብከው ይህንን ቃል? የት ነው የተጻፈው? ያልተጻፈ ታነባለህ እንዴ? ሳታነብስ መተህ ትናገራለህ? ኧረ እባክህን ተው። አንተን የሚያምርብህ ባህሩን ሙሴ ከፈለ፣ አሻገራቸው፣ ትሻገራላችሁ፣ ወጣችሁ፣ ሄዳችሁ፣ ይሄን ብቻ ተናገር። ምስክርነት እያልክ እዚህ ጋር የምታመጣቸው ሰዎችም ያዋርዱሃል። አዲስ ኪዳንና ብሉይ ኪዳንን በጥልቅ ገብተህ ለማስተማር እዚህ ጋር ከመጣህም ትዋረዳለህ፣ በተለይ ደግሞ አዲስ ኪዳንን። ስለዚህ እረፍ ብዬ ተናግሬያለሁ። ከዚህ በኋላ ወደ ትምህርትህ መጥቼ መጎርጎር እጀምራለሁኝ። ስቶፒት ኢዮስያስ የተባለ አንድ ባለምታኪ አውቃለሁ የሚል መጥቶ እንዱ ሲዘባርቅ ነበረ ስለዚች ማርያም። አያችሁ፣ ከላይ የእናንተ ግልብልብ ይሄ ስነ መለኮት ትምህርት ቤት ሄደን ምናምን የምትሉ ባለምታኪዎች መጽሐፍ ቅዱስን በጥልቀት አታውቁትም፣ ቃሉን አታነቡትም። ለጉራ ስነ መለኮት ትምህርት ቤት ሄዳችሁ ይሄ የተርገበገበ እነ ምናምን ነጮች የጻፉትን መጽሐፍ ለቃቅማችሁ መታችሁ ነው እዚህ የምትጮሁት። አታውቁትም። ከዚህ በፊት ኦርቶዶክሶች አስገብተው ሲያስጨንቁህ ነበረ። ኢዮስያስ የተባልከውን ባለምታኪ መጽሐፍ ቅዱስን ሳታነቡ ሌሎች መጽሐፎችን ከምራችሁ ከኋላ ታሰልፋላችሁ። ቃሉን አታነቡትም። እያንዳንዱን በዝርዝር ቁጭ ብላችሁ አታነቡ። ዘፍኔ ለማንኛውም እንዳትሞክረው ከዚህ በኋላ ነግሬያለሁ። ለዘፍኔ ሌላ ቤት ነት ውስጥ ዕጣን አጫሽ ነበርኩኝ። ዕጣን የሚያትሙሰልማን humble and respectful, acts with integrity, the certain deed driven succeeds. And listening. I was listening, or I was watching through media. Some of the speakers that don't have mouths, the release in challenges, resist in challenges, shows empathy. ለማንኛውም 15 ደቂቃ ሙሉ እንቶ ፎንቶ ቅራቅንቦ ወሬ ስታወራ ነበረ። ካወራቸው ንግግሮች መካከል ግን አንድ ቁም ነገር ያላት ቃል ተናግራል። እሱም ምንድነው? እዩ ጩፋ በተለያየ 13 ቦታ ላይ ቤተክርስቲያናትን ከፍቶ እያገለገለ ነው የሚል ነው። ይችን ከፍቶ የምትለውን ቃል በመጠቀምህ በጣም አድርጌ ነው የማመሰግነው፣ አስምሬባታለሁኝ። ለማንኛውም ግን በኖርዌይ ትኖር ነበረ። ከዛም አንዲት መጽሐፍ ቅዱስን ይዘህ ቤትህን ለመንግስት ቁልፉን አስረክበህ ወደ ኢትዮጵያ መጣ። እናም ጭንኸው አትመጣም ቤቱን፣ ምክንያቱም የካውንስል ቤት ነው፣ ቁልፉ ማስረከብ ግድ ይላል። የመንግስት ቤት ተሸክመው አትመጣም። ምን ልታረገው ኖራል? መጣህ፣ ትርፋማ የሆነውን ኮሌጅህን ከፈትክ፣ ያልተማርክ አስተማሪ መጽሐፎችን ጻፍክ። ከዛም እንደነዘፍኔ ያሉት ጠቀም ያለ ደለብ ያለ ገንዘብ ሲሰጡ ሰርቲፊኬቶችን በዲግሪና በማስተር እንዲሁም ደግሞ በተለያየ ፒኤችዲ ፕሪንት እያደረክ ማስረከብህን ትቀጥላለህ። ኪስህን ታደልባለህ ማለት ነው። የምታወራው ፈጽሞ ራሱ ምንም መጽሐፍ ቅዱስን ያማከለ ንግግር እንኳን አትናገርም። ደግሞ የካውንስሉ መሪ ነኝ የሚለው ደግሞ ወጣ። ከዛ አንድ ላይ ተደራጅተን የማንሰራ ከሆነ ያፈራርሱናል ብለሃል። መደራጀት ላይ ነው ያላችሁት ማለት ነው። እንደምትፈራርሱ አውቀሃል። መሰረታችሁ ኢየሱስ ስላልሆነ ቤዛችሁ ትፈራርሳላችሁ። ስለዚህ የተደራጃችሁ ነው ያላችሁበት ሁኔታ የአይጥ ድንቢጥ ምስክር። ብዙዎች ወደ እዩ ጩፋ አዳራሽ ይመጣሉ አልክ። የእግዚአብሔር ቃል እኮ ይናገራል ግልጽ አድርጎ በመዳራታቸው ብዙዎች ይከተላቸዋል የሚለውን አላነበብክምን? ለማንኛውም ደግሞ አይደለም በካራቲ በምንም አጋንንቱን ያውጣ እዩ ጩፋ እያልክ ስትናገር ነበረ። ነገር ግን ጴጥሮስና ዮሐንስ አንተ ልጅ በክርስቶስ ኢየሱስ ስም ተነስና ተመላለስ ሲሉ ነው የምናውቀው እንጂ በካራቲና በጥፊ አጋንንት ሲወጣ አላየንም። በክርስቶስ ኢየሱስ ስም እንጂ። እናንተ ወመኔዎች፣ ወንበዴዎች ስትፈልጉ ተደራጁ፣ ስትፈልጉ ግሩፓችሁን አጠናክሩ፣ ደልቡ በገንዘብ። ነገር ግን ንጉሱ ጅራፉን ይዞ በሚመጣ ጊዜ እንደ ቀበሮ በየጉድጓድ ውስጥ ትበታተናላችሁ፣ ትጠፋላችሁ። ይሄን ነው የምላችሁ። ኃይላችሁ ከእግዚአብሔር ስላልሆነ ኃይላችሁ በአንዲት ቃል የሚበተን ነው። በእግዚአብሔር ቃል ኢየሱስ ጌታ ነው። በተናጠል ካለን በወረፋ ያጭዱናል።
የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ዘኮ 16 በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ ሀርብ ጠዋት 3 ሰዓት ላይ እና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ እያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ላስቀምጡ። ሁላችሁም ኦርቶዶክሳውያን እስከ መጨረሻ የተከታተላችሁት ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። ቀደም ብለን ቪዲዮ እንደተመለከትነው እጅግ አስገራሚ ቪዲዮ ነበር ማለት ነው። ቪዲዮ እንደተመለከታችሁት አቡነ ሩፋኤል ያልተገባ ተግባርን ምን አይነት ጳጳስ ሆኖ ከዚህ በፊት እንደተሾሙም ይታወቃል። ለእናንተ አዲስ አይደለም። እናንተ ሐሳባችሁን ኮሜንት ለማስቀመጣችሁ እንዳትረሱ። አሁንም ከዛ ተግባራቸው ፈቀቀላሉ ማለት ነው። ልዩ ደቡበት ሀገረ ስብከት ላይ ምን ሰማቸው ዜናዎች እጅግ የሚያሳዝኑት ዜናዎች ናቸው ማለት ነው። ኦርቶዶክሳውያን ልብ እንዲሰጣቸው መጸለይ ይገባናል ማለት ነው። ኦርቶዶክሳውያን እንዲሁም ደግሞ የጴንጤ ቤት ጉድን እንደተመለከታችሁት ነው። እናንተ ሐሳባችሁን ኮሜንት ለማስቀመጣችሁ እንዳትረሱ ማለት ነው። ኦርቶዶክሳውያን ነብዩ እዩ ጩፋ በካራቴውን እንዲሁም ደግሞ በቴዎሎጂ ቪዲዮን ተመልክታችኋል። አንድ ጊዜም ኢንተርቪው እያደረገ አልነበረም ማለት ነው። ኦርቶዶክሳውያን ጴንጤዎችን ያበሳጨ ነገር በአንድ ጊዜ ፒኤችዲውን መያዝ አንድ ጊዜ ዲግሪውንም መያዝ ብዙዎችን እያስቆጣ ይገኛል ማለት ነው። የፕሮቴስታንቱ ቤት ሰዎችን እጅግ የሚያስገርሙትን ቪዲዮዎችን ነበር ማለት ነው በዛሬ ቪዲዮአችን የተመለከትነው። እናንተም ደግሞ ሐሳባችሁን ኮሜንት ለማስቀመጣችሁ እንዳትረሱ። አገራችን ኢትዮጵያ ሰላም ያድርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩልኝ።